ህፃናት አይናቸውን እንደዚህ ሊያሳብጥ የሚችሉ 5 ዋና ዋና ምክንያቶች አሉ። እነዚህ ዋና ዋና ምክንያቶች ዛሬ እነግራችኋለሁ። እስከ መጨረሻው የቪዲዮ ተመልከቱ። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬው ቪዲዮ ስለ ህፃናት የአይን እብጠትና የአይን ኢንፌክሽን ነው ማወራላችሁ። በተለይ ዋና ዋና ያልኳቸው ብዙ ሰዎች የሚጠይቁትን የአይን እብጠት፣ የአይን ፈሳሽና እንባ ማንባት ከምን እንደሚከሰት እነግራችኋለሁ። እስከ መጨረሻው የቪዲዮ ተመልከቱ። ሌሎች ሰዎችን ኢንቫይት እያደረጋችሁ ሰብስክራይብ እያደረጉ ቤተሰብ እንዲሆኑ፣ ግን እናንተም ሰብስክራይብ ካላደረጋችሁ አድርጋችሁ የደወል ምልክት መጫን አትርሱ። እንዲሁም ቪዲዮቹን ሁሉንም እስከ መጨረሻ ተመልከቱ። ስለዚህ የመጀመሪያው ምክንያት አለርጂ፣ ከፍተኛ አለርጂ ነው። አለርጂ ከምግብ ሊከሰት ይችላል፣ ከመድኃኒት ሊከሰት ይችላል፣ ኢንሴክት ባይትም ሊያመጣው ይችላል። አለርጂ የሚያስከስቱ ምግቦች የትኞቹ ናቸው? በዋነኝነት እንቁላል፣ የአሳ ስጋ፣ የአሳ ዘይት፣ ቸኮሌት እንዲሁም ደግሞ የለውዝ ቅቤና ለውዝ ከፍተኛ አለርጂ ሊያስከስቱ የሚችሉ ምግቦች ናቸው። እነዚህ ግን ለሁሉም አይደለም። አንዳንድ አለርጂ ያለባቸው ህጻናት አሉ፣ የሌለባቸው አሉ። የሚገርማችሁ ይህ ምግብ አንዴ ሴንሳይዝ ከሆኑ አንዴ ሴንሳይዝ ከሆኑ ያ ማለት ልክ ይህ ምግብ እንደተመገቡ መጀመሪያ ላይ አንቲቦዲዎች ወይም ተዋጊ ንጥረ ነገሮች ይመረታሉ። የሚያመርቱትም ደግሞ ነጭ ደም ሴሎች ናቸው። እነዚህ ተዋጊ ንጥረ ነገሮች ለሚቀጥለው ኤክስፖዠር እንደ ወታደር ሬዲ ሆነው የሚጠብቁት። ስለዚህ በሚቀጥለው ጊዜ ወይ ቸኮሌት ወይም ደግሞ አሳ ሊሆን ይችላል፣ ማንኛውም ነገር አለርጂ የሚያስነሳባቸው ነገር ከተመገቡ በከፍተኛ ሁኔታ እነዛ ኬሚካሎች ይለቀቃሉ። እዛኔ አይናቸው በከፍተኛ መጠን ያብጣል። ይህ ነገር አይን ብቻ ነው የሚያሳብጠው። ምላስ ሊያሳብጥ ይችላል፣ ጉሮሮ ሊያሳብጥ ይችላል። ኢቭን ኃይለኛ ሲሆን ጉሮሮ አሳብጦ ላረንጃል ኢዴማ የሚባል አለ። እሱ ሙሉ ለሙሉ ሊዘጋ ይችላል። ላረንጃል ኢዴማ በጣም ከፍተኛ ነው። ከዘጋ የአንድን ሰው ህይወት ሊያጠፋ ወይም ህይወቱን ሊቀጥፍ ይችላል። በጣም ከፍተኛ የሆነ አደጋም ሊያስከስት ይችላል። ይህ ግን ከስንት አንድ የሚፈጠር ነገርና መደንገጥ የለባችሁ። በነገራችን ላይ ከአለርጂ ጋር የተገናኙ የደም ምርመራዎችን ማግኘት ከፈለጋችሁ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ ይገኛል። እንደምታዩት ላቦራቶሪያችን እጅግ ዘመናዊና የተሟላ ነው። እያንዳንዱ ነገር መርምሮ ችግሮችን ማወቅ የሚችል ትልልቅ ማሽኖች ተገጥሞለታል። አድራሻችን ጦር ኃይሎች አጎስታ ድልድይ አካባቢ እንገኛለን። በአዲሱ የወረ መንገድ ላይ ያገኙናል። ስለዚህ ወላጆች እንደዚህ አይነት ምልክቶች ካያችሁ በአቅራቢያችሁ ባለው ሐኪም ጋር ቀርባችሁ ማስመርመር ተገቢ ነው የሚሆነው። ሁለተኛ ምክንያት ደግሞ የንብ ንድፊያ ወይም ቢ ስቲንግ። ንብ ከነደፈችን አይናችን በከፍተኛ ሁኔታ ሊያብጥ ይችላል፣ ግን ለሁሉም አይደለም። ብዙዎቻችን በሎካል ሪያክሽን ወይም እዛ አካባቢ መቆጣት ሊኖረው ይችላል። ግን አንዳንድ ህፃናትና አዋቂዎች ላይ ግን ሙሉ ሰውነት ሊያብጥ ይችላል። በነገራችን ላይ ንብ ከተናደፈች በኋላ ንቢቷ ራሷ ትሞታለች እና ብዙ ጊዜ ሲነድፉን እዛው የመቆየት ባህሪ ያላቸው እና ንብ ህፃናትን ወይም አዋቂዎችን ስትነድፈን ማድረግ ያለብን 5 ዋና ዋና የቤት መፍትሄዎች አሉ። ይህን መጨረሻ እነግራችኋለሁ። እስከ መጨረሻ ተከታተሉት። በነገራችን ላይ የንብ ቬኖም ወይም ውስጡ 3 ዋና ዋና ኬሚካሎች አሉ። የመጀመሪያው ሜልቲን ይባላል። ሁለተኛው ፎስፎላይፔዝ 2 ይባላል። ሶስተኛው ሃያሉሮኒዴስ የሚባል ኤንዛይሞች አሉ። እነዚህ ኤንዛይሞች ሴል ሜምብሬን የሚባለውን የሴሎችን ሽፋን በከፍተኛ ሁኔታ የመሰባበር የመሰነጣጠቅ ባህሪ አለ። የዛኔ ከፍተኛ ነው ሊያስከስት ይችላል። የንብ ንድፊያ 3 ደረጃ አለው። ማይልድ፣ ሞዴሬት፣ ሲቪር። ሲቪር የሚባለው ከፍተኛ ደረጃ ወይም አናፍላክሲስ ደረጃ ሲደርስ ሲሆን ቅድም እንዳልኳችሁ ልክ እንደ ምግብ አለርጂ ሁሉ ጉሮሯችን ሊያንቀን ይችላል። ሙሉ ለሙሉ ጉሮሯችን ሊዘጋ ይችላል እና አይናችን ማበጥ ከጀመረ ሰውነታችን ማበጥ መሸፍቶች ከጀመሩ በአፋጣኝ ሕክምና ቦታ ላይ ገብታችሁ ሕክምና ማድረግ መርፌዎች አሉ፣ ኬሚዎች አሉ፣ ቶሎ መውሰድ ተገቢ ነው የሚሆነው። ሶስተኛው አይን በዚህ መልኩ ሊያሳብጥ የሚችለው ነገር ደግሞ የጉበትና የኩላሊት ህመሞች ሲኖር ነው። የጉበትና የኩላሊት ህመሞች ብዙ አይነት አሉ። በተለይ የኩላሊት ህመም ደግሞ ስንመለከት ኔፍሮቲክ ሲንድሮም ነው የሚባለው በህክምናው ከፍተኛ የሆነ የአይን ማሳበጥ ሊያስከስት ይችላል። ይህ በሽንት ምርመራ በደም ምርመራ ማወቅ ይቻላል። ስለዚህ ተጠራጥራችሁ የኩላሊት ኬዝ ካለ በተለይ ደግሞ ህፃናት የሽንት መጠናቸው ከቀነሰ ወይም ደግሞ ሽንት መጠናቸው ከቀላ፣ ከለሩ ከተቀየረ፣ ኮካ መልክ ወይም ሻይ መልክ ከያዘ በአፋጣኝ ህክምና የሚፈልግ ነገር ነው። በተቃራኒው ደግሞ የጉበት ኬዝ ካለ ቶሎ ማወቅ ይቻላል። እሱ ምንድነው? አይናቸው ቢጫ ይሆናል። ህፃናት አይናቸው ቢጫ ከሆነ በአፋጣኝ ህክምና ይፈልጋሉ። ጉበታቸው እየተጎዳ እንደሆነ የሚነግረን ነገር አለ። ሆኖም ግን እባጭ ደረጃ የሚደርሰው ክሮኒክ ሊቨር ዲዚዝ ከሆነ ነው። ያ ማለት የቆየ የጉበት ኬዝ ከተከሰተ ነው እንጂ የጉበት ቫይረስ በራሱ አይን ቢጫ ማለት ነው እንጂ እንደዚህ ማሳበጥ ብዙ የተለመደ አይደለም። ግን አንዳንዴ ሊከሰት ይችላል እና ጥንቃቄ ያደርጉ። አራተኛው ምክንያት ደግሞ የአይን ሽፋንና የአይን ኢንፌክሽኖች። ብዙ አይነት ኢንፌክሽኖች አሉ አይን ዙሪያ። ለምሳሌ ከቀላሉ ስንጀምር ኮንጀክቲቫይትስ ወይም ሌላኛው የአይን ሽፋን ኢንፍላሜሽን ወይም መቆጣት ሲኖር ከፍተኛ የሆነ የሚያጣብቅ አይን ይኖራል። ከዛ በተጨማሪ ማቃጠል፣ መቆጥቆጥ፣ ውስጡ መቅላት፣ ከዛ ደግሞ ከላይ ያለው አይሊድ የምንለው የአይን ሽፋን ሊያብጥ ይችላል። ይህ ኮንጀክቲቫይትስ ይባላል። በተለይ በባክቴሪያ የሚመጣው ቶሎ መታከም አለበት። ሁለተኛው የአይን ኢንፌክሽን ታይፕ ደግሞ ፕሪሴፕታል ሴሉላይትስ ይባላል። ያ ማለት
የፊተኛው የአይን ክፍል ይባላል። ከሴፕተም በፊት ያለ እሱ ሙሉ ከተቆጣ ፕሪሴፕታል ሴሉላይትስ ይባላል። ዋናውና ትልቁ ከፍተኛ ኢንፌክሽን የሚባለው ግን ኦርቢታል ሴሉላይትስ ይባላል። ያ ማለት የአይን ሽፋን ጨምሮ እስከኋላ ድረስ ሙሉ ሶኬቱ በኢንፌክሽን ይያያዛል። ያ በጣም ከፍተኛ ሪስክ አለው። ወደ ውስጥ ወደ ሜኒንጀስ ወደ ጭንቅላቱ ላይ የመግባት ሪስክ አለው እና ህፃናት ላይ እንደዚህ እብጠት ካያችሁ ወይም አይ ዲስቻርጅ ካያችሁ ብዙ መቆየት ያለባችሁ። ይሄ የሚያጣበቅ አይን ካላቸው አይናቸው በጣም የሚያብጥ ከሆነ በቀላሉ መታከም የሚችል ነገር ነው እና ሐኪም ጋር ቀርባችሁ ማሳየት ማስመርመር ተገቢ ነው የሚሆነው። በመጀመሪያው ህክምና ደግሞ ለውጥ ከሌለ የአይን ስፔሻሊስት ሐኪም ጋር ቀርባችሁ ማሳየት ተገቢ ነው የሚሆነው። በመጨረሻም ቅድም ያልኳችሁ 5 ዋና ዋና የቤት ውስጥ መፍትሄዎች አሉ ብያቸዋለሁ። አንድ ሰው ንብ ቢነድፈው ምን ማድረግ አለብን የሚለው ማለት ነው። የመጀመሪያው ስቴፕ ቀስ ብሎ ይቺ የነደፈችን እሾህ ማውጣት ነው። ስናወጣት ግን በጣም ጥንቃቄ ይፈልጋል። እዛው ስኩዊዝ የምናደርገው ከሆነ ቅድም ያልኳቸው ኬሚካል ወደ ውስጥ ይነካል እና በጣም በጥንቃቄ በጥፍር ቀስ አድርጎ ማውጣት ይመከራል። በነገራችን ላይ ንብ አንዴ ከነደፈችን በኋላ እዛው ነው የምትወጣው እና እሷም ያው አብራ ስለምትጣበቅ በጣም ትረብሻለች። ስለዚህ ቶሎ ማስወገድ ተገቢ ነው የሚሆነው። ሁለተኛ ስቴፕ ደግሞ በሳሙና እና በውሃ በደንብ ማጠብ። ሶስተኛ በረዶ መያዝ። እዛ የተቆጣው ክፍል ላይ በረዶ ከ10 እስከ 20 ደቂቃ ከያዛችሁ ፈውስ ይሆናቸዋል። አራተኛው ደግሞ በጣም የሚገርም ነው። ማር መቀባት ይቻላል። ማሩን ራሷ ትሰራዋለች ደግሞ ትነድፋለች። በጣም የሚገርም ተፈጥሮ ነው። ግን ማር ደግሞ በጣም ወሳኝ ነው። በተለይ ለቁስሎች ረጃጅም ጊዜ የሚቆዩ ቁስሎች አሉ ቶሎ የማይገጥሙ ኢቭን ለእነሱ ራሱ ማር መጠቀም ይቻላል። ኢንፌክሽን ይከላከላል። አንቲማይክሮቢያል ወይንም ባክቴሪያን የመከላከል ብቃት አለው። ቁስሎች ደግሞ ቶሎ እንዲድኑ ይረዳል። ስለዚህ ማር መቀባት አራተኛው መፍትሄ ነው። አምስተኛው መፍትሄ ደግሞ የሬት ቅጠል መጠቀም። የሬት ቅጠል በምስሉ ላይ እንደምትመለከቱት ጄሊ የሆነ ወይም ቅባት የመሰለ ነገር ትፈቀፍቁትና እሱ የነደፈቻችሁ ቦታ በደንብ መቀባት። ይህ በጣም ኢንፍላሜሽን የመቆጣጠር ባህሪ ያለው በጣም ብዙ ጥቅሞችን ራሱን ይቻላል። እሱ በሌላ ቪዲዮ እሰራላችኋለሁ። እንግዲህ ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰቡ ነው። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም። መልካም ጊዜ